ሰላም ጤና ይስጥልን ክቡራን ተመልካቾቻችን ናሁ ቴሌቪዥን ናሁ ጉዳይ ፕሮግራሙ ጀምሯል። ነጋሽ በዳዳ ነኝ የፕሮግራሙ አዘጋጅና አቅራቢ። ሰኔ 22 ቀን የአርቲስት ሃጫሉ ሁንዴሳ መገደልን ተከትሎ በተለያዩ የሀገራችን ክፍሎች ሰኔ 23 ቀን የንብረት መጥፋት እንዲሁም የሰው ህይወቶች መጥፋትም እንደተከሰተበት ነው። ይህንኑ ምክንያት በማድረግም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰላም ኮሚቴ ከተለያዩ አደረጃጀቶች በመወከል ሻሸመኔ እንዲሁም በባሌ አካባቢና በሐረር አካባቢ የደረሱ ጉዳቶች የጠፉ ህይወቶችንም እንዲሁ ለማጽናናትም ጉዞን አድርጓል። ሉካም ቡድኑ ከጀርባ የምትመለከቷቸው ዜጎች አንድም ማጽናኝ በሌላ በኩልም ደግሞ የጉዳቱ ሰለባ የሆኑ በቤተክርስቲያን ሸሽተው ህይወታቸውን ያተረፉ ንብረታቸውን ግን ማዳን ያልቻሉ ነው። ስለመሆኑ የደረሰው የንብረቱ ውድመት ምን ያህል ነው፣ የጠፋውስ የሰው ህይወት ምን ያህል ነው የሚለውን ናሁ ቴሌቪዥን ናሁ ጉዳይ ዛሬ ትኩረቱን ሊያደርግ ወዷል። የፕሮግራሙ አዘጋጅና አቅራቢ ነጋሽ በዳዳ ነኝ። በካሜራው በኩል አሰግር ለማ አብረናችሁ ቆይታ እናደርጋለን። አብራችሁ ነው። ብርሃኑ ማለት ነው ለኔ የእናቴ ወንድም ነው፣ አጎቴ ነው። ከስታፋቸው እሱ ኦዳብርቱ ዩኒቨርሲቲ ነው የሚሰራው እና ኦዳብርቱ ዩኒቨርሲቲ የምትሰራ የነሱ ጓደኛ ልጇ ሞተባት እና ለሷ ልጇ ሞት ቀብር ሄዱ። ቅድስት እግዚአብሔር የሚባል እዛ ጋራው ላይ አለ። እዛ ቀብር ሄደ። እዛው ቀብር እያለ ተኩስ ተጀመረ። ተኩስ በተጀመረበት ሰዓት ወይኔ ልጆቼ ብሎ እሱ ወደ ቤቱ ይሄዳል። ቤቱን ከገባ በኋላ እሱ ለማን ነው የሚያስበው? ለኛ ነው። እናቴ ጋር እየደወለ አባ ኮራ ሰፈር ነው እያሉ ያሉትና ልጆቹ ወንድሞቼ ማለት ነው ከቤት እንዳይወጡ ቤት ይቀመጡ ወደዛ እንትን እያሉ ነውና ራሳችሁን ጠብቁ፣ ቤታችሁን ዘግታችሁ ተቀመጡ እያለ ለኛ ነው የሚያስበው። እሺ ብለን እኛም እንደዛው እያደረግን እኔ ደግሞ ባለቤቴ ወርታች ሆቴል ቤት አለው እዛ ነበር ያለው እና እሱን እዛ ደበደቡበትና እሱ ደውሎልኝ ማዛ እንደዚህ ያደረጉኝ ሲለኝ በቃ አይዞክ ምንም ችግር የለም ብዬ እኔ ወደሱ ጋር ሄድኩኝ። ሲረጋጋ ማለት ነው። እሱ ጋር ተነስቼ ሲሄድ የለም እሱም እንደዚህ በቃ ተደብቆ ምናምን አምልጧል። ከዛ በኋላ ቤት ስልክ ይደወላል ማዘር እናቴ ጋር ማለት ነው። ተደውሎ ድረሱልን እና ጩኸት ይሰማል። ቤት ደግሞ ምንድነው ያሰቡት? እሱ እስከዛን ሰዓት እየደወለላት ነው ለእናቴ። ትንሿ እህቴ ነች ያነሳችው። ድረሱልኝ ተብሎ ሲጮ ማዛን ገደሏት ትልና ትንሿ እህቴ ለእናቴ ትነግራታለች። እናቴ ደግሞ እዛው ትወርቃለች። የሰፈር ሰው ተሰብስበው እኔ ጋር ሲመጡ ምንድነው እንዴ እኔ ያለው ምንድነው ስራት እንዲህ ተብሎ ተደወለ ሲባል አይደለም ካምፕ ነው የብርሃኑ ቤት ተቃጠለ። እኛ ሮጠን በምንሄድበት ሰዓት ስንሄድ እዛ ባለቤቱና ልጆቹ ይጮሃሉ። እንደዚህ ከቤት ውስጥ ልብሱን አውጥተው ውጪ ላይ ልብሱ ይነዳል። ከዛኛ እሷ ጋር ስንሄድ ብርሃኑን አያችሁት ትለናለች። ከዛ እኔ ደነገኩና ወዴት ሄደ? የለም በቃ እሺ የሆነ ሰው ሐኪም ቤት ነው አሉ። ጥለን እንደገና በእግራችንኛ መኪና የለም ምን የለም ተሯሩጠን ሆስፒታል እንሄዳለን። ሆስፒታል ስንሄድም የለም። አሁንም እንዞራለን የለም። ሆስፒታል ነው ያለው። ለካ እነሱ ገለውት ምን ብለው ቤት ቆልፎበት ቤት ውስጥ አስቀምጠውታል። ሬሳውን እንኳን ማግኘት አልቻለም። 6 ሰዓት የገደሉት 12 ሰዓት ነው በመከላከያ ሬሳው ወጥቶ ሆስፒታል እንኳን ሄደው እና ይሄ እንዴት እንደምል ራሱን ያላቀም ቢያንስ ሰው ሞቶ እንኳን ጭንቅላቱን ነው ቀጥቀጥ እዚህ ጋር ነው በገጀራ የመቱት። ከዛ በኋላ ነው ሬሳ ሆስፒታል ሄዶ ተመርምሮ ወደ እናቴ ጋር የመጣው። ምን ቤተሰላቸውና ወደዛ ሄዳ ይሄንን እስቲ ፍረዱን። እኛ እንዴት እንደምንል ራሱ አናውቅም። እኛ ከዚህ በኋላ ራሱ ምን አይነት ዋስትና አለን? ህግ ራሱን ያለ ራሱ አይመስለኝም። እውነቱን ነው ማለት እንዴት ሬሳንም ያህል ነገር አንድ ሰው ግለሰብ ቤት ቆልፎበት ሲያስቀምጥ እኔ አላውቅም። ከዛ በኋላ ምንም አባኮራ ማለት ሰፈር ነው፣ ሌላ የተለየ ነገር የለው። አባኮራ ሰፈር ልንገር እኔ ተወልጄ ያደኩበት ነው። አንድ የረባ ወንድ እንኳን የለም ሰፈራችን ውስጥ። እውነቴን ነው ማለት ሁሉም በሞት አልቋል። አሮጊትና ሽማግሌ ደካማ ሙተት ያለ ነው ያለው።
ሁለት ሶስት ወንድ እንኳን የለም። እኔ አባኮራ ሰፈር እኔ ምን እንዳለ አላውቅም። ምንም ደህና ወንድ እንደው መታችሁ ብታዩ ባሳያችሁ ነፍስ ያለው ወንድ የለው። አለ የተባለው እንኳን እውነቱን ነው የምነግርህ አረቄና ጫት የጨረሳቸው ናቸው እንጂ ወንድ ቢሆኑ ኖሮ 10 ሰው አይሆንም። አሁን በየቤታችንም ገብተዋል እኮ በየቤታችን መነከና እንቱቂን ከና መነናፍጠኛ ከና መነሰላሌ እያሉ ነው ቤታችንን የመቱብን። እስቲ ምን አደረግን? በሰላም በፍቅር ነው እየኖርን ያለነው። ወደ 1 ሰዓት ገደማ ሲሆን ወደ ታች ረብሻ አለ ዝጉ ተባለ። እኔ ብቻዬን ልጆቼ ማጠገቤ ይሉ ዘጋሁኝ። መስኮቱንም ሁሉንም ከተንበሬንም ዘግቼ እንትን በቃ ቁጭ አልኩኝ። ቁጭ ስል ጩኸት እየበረታ መጣ። ከዛ ድንጋዩን አንዱን ምኖርበትን ቤት ኮሎኬቱን አፍርሰው ኮንስቶብሉ አልነሳ ሲላቸው አጥሩን አፍርሰው ደበደቡት። ቤቴ እጅግ በጣም ተደበደበ በጣም። ከዛ መዝጊያውን ሲሉት የእንጨት መዝጊያ ነው። መዝጊያው አልከፈት ሲል መጨረሻ ላይ ምስማሯ ተነቀለችና ተከፈተ። ቤቱ ሲከፈት ፍሪጁን በዱላ አሉት ወደቀ። ክዳኑን ጥምዝዝ አድርገው እሳት ውስጥ ጨመሩት። ጠረጴዛዎች እየለቀሙ ጣሉ። ፍሪጁን ቴሌቪዥኑን እጥፍ አድርገው በዱላ እሳት ውስጥ ጨመሩት። ከዛ በኋላ እኔ ዝም ብዬ ቆሜ ያለው ብቻዬን ነው ቆሜ አንቺ ትግሬ ጀላቲ ሸጠሽ ውሃ ሸጠሽ በዚህ ፍሪጅ ልትኖሪ እንደንዴሲቱ ቦሩ አካዴምቱ ደርሳኪ ዲቀበቴ አሉ። ብቻዬን ፈራ። እሺ ብዬ እቃውን እየለቀም ፉዳ ስላቸው አንዱ ዊ ተዋት ትልቅ ሰው ነች ባከተዋት ልትነግድ አይደለም የተቀመጠችው እሷ እዚህ ቤት ውስጥ 50 ዓመት ተቀምጣለች። እኔ ግን በበረንዳ ላይ ብዙ ዓመት ተቀምጫለሁ። ቤቱንም ለቃ እንድትወጣ አሉኝ። እሺ አልኩኝ። ግድግዳውን ተደግፌ ቆምኩኝ። ሄዱ። እዛ ሲሄድ ምንም ነገር የለ። ድንጋይ እየለቀምኩ በድንጋይ ላይ ነው የምቀመጠው። አጥሬ ፈርሷል። ብረቱን እየነቀሉ አነሰው። ግሮሰሪ ነው። ሳጥኑን የኮካውንና የለስላሳውን ጫኑት። የቢራውንና የአልኮል መጠጡን ፈጩት እዛው ላይ። እኔም ልብሴን አንሶላይም ብርድ ልብሴን አውጥተው እሳት ውስጥ አትለብሽም ይዘሽም አትሄጂም። ፍራሽ፣ ብርድ ልብስ፣ አንሶላ ምንም የልጆቼ መጽሐፍ ሳይቀር አናቃቸውም። ወጣቶች ናቸው። ትልልቅ ረጃጅም ወጣቶች ናቸው። የምታስባቸው አይደሉም። መጥቶ ነው መጀመሪያ ፍሪጁን መጥቶ ቀጥሎ ቴሌቪዥኑን ነው የመታው። ካናዳ ኑቲ እኛ እንዲህ ነን አሉኝ። በቃ ዝም አልኩኝ። እኔ የሚፈልጉትን ነገር ወስደዋል። የማይፈልጉ የሚታይባቸውን ደግሞ አቃጥለውታል። አሁን ለምሳሌ ፍሪጁን ጎትቶ በጣም ትልቅ ፍሪጅ ነው 50 ሊትር የሚይዝ እና ሲያቀታቸው ክዳኑን መዝጊያውን ንቅል አድርገው እሳት ውስጥ ጨመሩ። ክዳን ከሌለው ይሰራል። ጨለንቆ ይሉሃል። አኒ ወራ ጨለንቆ ከጨለንቆ አስብ እንግዲህ ስንት ኪሎ ሜትር ድሬዳዋ ክልል ነው። ከዛ መተው ነው። ሌላው ደግሞ አኒ በር ወረደ ደሪ አትኛቱ ይሄ ነው። እኛ አላቃቸው በአንድ ቀን እንኳን ያዩዋቸው አይደሉም። እዚህ አለሚያ ውስጥ ቤታችን መኖሪያችንም እዚህ አለሚያ ነው እና ብዙ አመት እዚህ ቆይቻለሁ። የወለድኳቸው ልጆች ሁሉ እዚህ ነው የወለድኩት እና እናቴ እኔ ጋር ነበረች። እናቴ የመጣችው ገና 20 ቀኗ ነው። እኔ ልጠይቅ ልጆቼ ልታይ የመጣችው እና የዛን ቀን ሰኔ 23 በነበረው ነገር አጫሉ ሞተ በሚል አማራን እናጠፋለን ብለው ጠዋት ከቅልፋችን ስንነሳ በራችን ላይ ነበረች። ጎረቤቴ ነች። አብረን የኖርነን አጫሉን ቀብረን ስንመለስ ከዚህ ቤት ነው የምንጀምረው። አማራ ነች እቺ ክርስቲያን ነች ብለው ብዙ ስትለፈልፍ ስትናገር ስታስተባብርብኝ ነበር። ፈርተን ከቤት አልወጣንም። በራችንን ዘጋት። ልጆቼን ሰብስቤ ቤት ውስጥ ቁጭ አልኩ። ከዛ የተወሰነ ሰዓት የሆነ የብረት ነበረ የነሱ የተቀመጠ የድር ብረት ድንኳን ልንጥል ነው ብለው መተው ድንኳኑን እኔ ልጆቹ አልሰጥም ስል አባትየው መጣ ድንኳኑን ወሰደ። ማታ ስንጠብቃችሁን ያደር ነው አይዟችሁ አለ። አባ ፈርቼ እኮ ልጆቹን ሰብስቤ ቁጭ ብያለሁ አደራህን ጠብቀን አልኩት። ሄዱ ድንኳኑን ጣልን ብለው እየጨፈሩ ተመልሰው እኔ ቤት ላይ በቃ የተመለሱት። የድንጋይ ሩምታ በጣም ድንጋይ በኃይለኛው ይወረወራል። ባለቤቴ ተኝቶ ነበር። በዛ በድንጋጤ ነው ከዛ ተነስቶ ወጣ። ሲወጣ ድንጋይ ወረወራል፣ እርሳት ወደ ቤት ይወረወራል። ባጃጅ በር ላይ ነበረች። መጀመሪያ ባጃጇ ላይ ነው እሳት የወረወሩት። ባጃጇ ነደደች። ከዛ ተኩስ ጀመረ። የመንግስት ኃይል ይድረስልኝ ብሎ ባለቤቴ ማለት ነው ተኩስ መተኮስ ጀመረ። ወደ ሰማይ እየተኮሰ እሱ ሲተኩስ ትንሽ መለስ ይላሉ። አሁንም እንደገና ትንሽ ቆይቶ ይገፉታል። በሩን ከተንበሪው
በጨረሻ ላይ የማከለኛውን ከተንበሪ ገንጥለው ገቡ፣ ተያዩ። በባለቤቴ ላይ ነው የሚዝቱት። በቃ ናውጣ ዛሬ አንተ ነፍጠኛ አማራ እዚህ ነው የምናርድ ሚኒሊክ እያሉ በቃ የማይሉት ነገር የለም። እሱ ደግሞ ወደ ሰማይ ይተኩሳል። አሁንም ይመለሳሉ ሲሉ በሩን ገነጠሉት፣ በሩ ወደቀ። በዚህ መሀል ቤት የነበረች ልጅ ነበረች እና ከኔ ጋር የነበረች እሷ ኦሮሞ ነች እንዳትነኩ ብለው ድንጋዩን አስቆሞ እሷን ከቤት ውስጥ አስወጣት ከነ ልጇ ማለት ነው። እኔ ጋር የነበረችው ድንጋዩን ያስቆመው እንግዲህ እሱ ነው። በዚህ ሰዓት እንዴት ባሏ ማለት ነው ባሏ መጥቶ ሚስቴ እዚህ ውስጥ ነች ስትል የሱ ሚስት ከሆነች ኦሮሞ ነች እሷ ትውጣ አንድ ጊዜ አቁሙልኝ ብሎ በአንድ ሰው ትዕዛዝ ነው ድንጋዩ ቆመ። ወጣች እሷ በወጣችበት ሰዓት እና እንዴ ደበሌ አንተ ሚስትን አውጥተህ እናቴ ደካማዋን ታውቃለህ እዚህ እንዳለች እናቴን እንኳን ምን አለ ብታወጣልኝ ስለው እዚህ ሰዓት ውስጥ እንጨምርሃለን ብለውኛል፣ ግን ፖሊሶች እኮ ውጪ ያሉ ይለኛል። ፖሊስ ውጪ ካለ ብዬ በቃ ዝም ብዬ በእሳቱ ላይ ባጃጇ እየነደደች ነበር በላዋ ላይ ዘልዬ ወጥቼ ባካችሁ እናቴን አድኑልኝ ባለቤት ልጆቼን አውጡልኝ ስል እኔንም ይደበድቡኝ ነበር። እንኳን እኔን ሊያድኑኝና እሱን ነው በቃ እሱ እየተኮሰ ስለነበረ መጡ። እሱን መሳሪያ ተቀበሉት። እሱን ይዘው ሄደው ነው እኛን እዛ ጨፍጭፈው እናቴን ፖሊሶቹ እንግዲህ እሱን ይዘውት ሄዱ እየተኮሰ ስለነበረ። እኛ እሱ ከሄደ በኋላ ነው በቃ የተመታ ነው። ወጣን። ልጄ እናቴን በግድ በእሳቱ ላይ እያንገዳገደ ይዟት ወጣ። ይዟት ሲወጣ እናቴ አሻግሮ አስቀመጣት። ከተቀመጡ በኋላ ነው እንግዲህ ልጄን መተው ከጣሉት በኋላ እናቴንም አጉል እንቅላቷን በድንጋይ በሜንጫ መተው እናቴንም ተዛዋዛት። መለስ ብለው እኛንም ማዳን ይችሉ ነበር ፖሊሶቹ። እና ልጄም ሞተ እናቴንም ሞተች ብለው ነው በቃ ጥለዋቸው ሄዱ። እኔንም ልክ እሱ ጥፍ ሲል በሽጉጥ እዚህ ጋር መጥቶ ይጥይታ በዚህ ገብታ በዚህ ወጣች። እኔም አቃተኝ በቃ ልጆቼም እዛ ወደቁ። ከአንድ ሰዓት በላይ ነው እዛ ጋር እናቴና ልጄ ወርቀው ደማቸው የፈሰሰው እና እዛው ደግሞ የዝቸው የሴትዮ ልጅ ይሄ ልጅ ሊያነሱ ሲመጡ እስቲ ወንድ ከሆናቸው አንሱ ልጄ ውሃ ሲል ሁለት ጊዜ ውሃውን ከእጃቸው ደፋ እንዳሰጡት ብሎ እና እኔ ወልጄ ያሳደግኳቸው ከነዚህ ከልጆች ጋር ያሳደግካቸው ልጆች ናቸው። በቃ እንደዚህ አይነት እንትን ሲወስዱብን የነበሩት እኔ ምን አይነት ነገር እንደመጣብን እራሱ አላውቅም። እሱ ይቅር እንደገና ተመልሰን ሐኪም ቤት ለመውሰድ አንድ ሰዓት ቆይተን እኔው ራሴ እስከ መጨረሻው በአጋጣሚ እጄ ላይ ነበር ስልክ አንዷ እግዚአብሔር ይስጣት ጎትታ እኔንም በሜንጫ ከኋላ ሊመቱኝ ሲሉ ሚስቱ ቻት እሱ ቢሄድም እሷ አለች ሲሉ ጎትታ ቤት ውስጥ አስገባችኝ። በር ቆልፋ ሄዳለች። የለችም ትላቸዋለች። ይመጣሉ፣ በሩን ይደበድባሉ። ያው በሩን አልከፍታለች ልጅቷ የለችም ማለች። በዛ የኔ ህይወት ተረፈ እና ደውል ነበር ባካችሁ እሰማለሁ ልጁ ሞቷል አሮጊቷ ሞታለች እያሉ በኦሮምኛ እያወሩ ይለፈልፉ ነበር እና እባክ በቃ በሩን መጨረሻ ላይ አንኳኩ ገፍ ይግደሉኝ እኔንም ብዬ በሩን አንኳኳው። መጨረሻ ላይ በሩ ተከፈተ። ስወጣ እናቴ ሞርቃለች እና ልጄ ሞርቋል። ማንሳት አልችልም፣ ጩኸት ነው በቃ አልኩ። እኔም እንዲገሉኝ እንትን ይላሉ። መጨረሻ ላይ የሆነ መኪና መጣ። በቃ ለፍልፌ አንድ ጓደኛዬም እዚህ ስንት ሰው ላይ ተደውሎ ማለት ነው ጓደኛዬም እዚህ እንትን ነበረች ጸበል ላይ እሷ ያልደወለችበት ቦታ የለም። በቃ እህቴ እዛ ሞታለች ብላ ቤተክርስቲያኑን ብጥብጥ ስታረግ ከዛ ተልኮልን ሰው በስንት ሰው ጩኸት መተው 10 ሰዓት ተኩል ላይ ከዛ ተነሳን ሐኪም ቤት ሄደን ምንም በቃ ልጄ የሚደሙትን ቦታ በጣም የሚደማውም አንድ የባለቤቴ ወንድምም አለ በጣም የተመታ እነሱን ትንሽ ሁለት ቦታ ሰፏቸው። እኔና እናቴን ምንም እርዳታም አልተደረገልንም። በቃ ወዲያው ሪፈር ተባለ። እዚህ መተን ሪፈር ተብለን እዚህ መጣን አጃቢ እንዲደረግልን ፖሊስ ጣቢያ። ከግማሽ ሰዓት በላይ ቆመ። መጨረሻ ላይ መልሷቸውና ሆስፒታል ይሄዱ እንደፈለጉ ይሄዱ። መንገድ ዝግ ነው፣ ምንም ማድረግ አንችልም ማለት እንግዲህ የመንግስት ኃይል ነው እንግዲህ ማድረስ ያለበት አይደል። በዚህ ሰዓት ተመለስ ማን ነው እንትኑ ሹፌሩ አንመልሳቸውም ማለት እኔ እስከ መጨረሻው እግዚአብሔር ይስጠው እሱ እስከ መጨረሻው እስከዛ እስከሚደርሱ ድረስ ከስራቸው አልቀርም። ሁለቱ በሁለት ሚኒባስ በሁለት አምቡላንስ ነበር ያለ ነው። ተከታትለው ራሳቸው ድንጋይ ያነሱ ማታ 12 ሰዓት ተኩል ድሬዳዋ ማርያም ወርቅ ሆስፒታል ሄድን። ማርያም ወርቅ ሆስፒታል እየተረዳን ቆየን። እናቴ እዛ በፊትም ራሷን አታውቅም። እዛ ስትደርስም
በጣም እንትን ተደረገላት። የአዲስ አበባ ኒውሮሎጂስት ጭንቅላቷ ነው የተመታውና ኒውሮሎጂስት መጣ፣ ሕክምና ተሰጣት። በቃ ምንም ማድረግ አልተቻለም። በ29 እናቴ አረፈች። እናቴን እዛው እናቴ ካራሚሌ ነች። ካራሚሌ ብዙ አመት ያገለገለች ደደር ሆስፒታል ላይ ሐኪም ነች እናቴ። ብዙ አመት ሁልጊዜ ብሞት ካራሚሌ ወስደሽ ቅበሪኝ የምትል ነበረች። እናቴን መቅበር አልቻለም፣ ካራሚሌ መውሰድ አልቻለም። እዚሁ ድሬዳዋ ደብረ መንግራት መድኃኔዓለም እንትን ቤተክርስቲያን ተቀበረች። ምንም መንገድ ስላልነበረ እዛም መውሰድ አልቻለም። ልጆቿ መጥተው እኔ በሆስፒታል ነበር። እናቴ ተቀበረች። ይሄ አልበቃ ብሎ እንደገና በማግስቱ በ24 ማለት ነው ቤቱን አቃጠሉት። ይሄን ተመልሰውም ማጥፋት ይችሉ ነበር። ይሄንን አቃጥለው ከጨረሱት በ24 እንደገና ገጠር ላይ እኔም ሐኪም ነኝ እንግዲህ ከ20 አመት በላይ ነው ያገለገልኩት። መጨረሻ ላይ ገጠር ሆስፒታል ክሊኒክ እና ፋርማሲ አለኝ። እሱ ልጄ ነው። እኔ ክሊኒኩን እሱ ፋርማሲውን ብለን ገጠር እየሰራን ነው እና እሱንም እዛ ሄደው በ24 እዛ ያለውንም አቃጠሉት። ምንም ነገር ያስተረፉልን ነገር የለም። እንዳለ ድምጥማጡን ሁሉንም አጠፉት። ከሁሉም እናቴ ልጅ የምታንገበግበኝ በዚህ በሞት የሌለባት ቆርባ ብዙ ነገር ማድረግ ነበረች። በአሁኑ ግጭት ማለት የኔን የሱቄን ንብረት እንዳለ አውጥተው ዘርፈው ሲጠግቡ እንደገና በጀርባ ከተንበሪውን ሰብረው በጀርባ ሁሉ ገብተው በራችንን እየደበደቡብን ነው። ለህይወታችንም ያመለጥ ነው። ሲቀጥል ደግሞ የልጄን ቤት ባለትዳር ነች። ቤቷን እንዳልነበር አድርገው ከቤት ውስጥ እያወጡ ልብሶቿን፣ የቁም ሳጥኖቿን ምኑን እያወጡላት እደጅ አነደዱባት እና ይሄ በመደረጉ ደግሞ አንድ አካል የመንግስት አካላት ባለመድረሱ እጅግ በጣም ነው ያዘነው በአሁኑ የተደረገብን ነገር ላይ። ዛሬ ልክ አደጋው ከደረሰ 1 ወር ከ1 ቀን ነው የደረሰችልን። እቺ ቤተክርስቲያን ነች። መጀመሪያ መተያዩንም የምንበላውም የምንጠጣውም ያደረሱልን እነሱ ናቸው። ግን ስራ አድሬ ወደ ቤቴ በሄድኩበት ሰዓት 3 ሰዓት ተኩል ነው። ከ60 በላይ የሚሆኑ ህፃናቶችን ከፊት አስቀድመው ያለውን አጥር ገልብጠው ከገቡ በኋላ እኔም እየታገልኩኝ ቤንዚን በሃይላንድ ተይዞ መስታወቶቹ እየተሰበሩ በንብረቴ ላይ በመኝታ ቤት በሳሎን ቤት እየተሰበረበሩት ገና ነው አንደድም እየተባለ በቤቱ እንዳለ ቤቱ ሲወድም በእኔ ላይ ከባድ ድብደባ ደርሶብኝ ህይወት እስከማጣት ድረስ ደርሼ ባለቤቴ ሚስቴ ልጄን ይዤ የመጨረሻ የሞት አንድ ክፍል ቤት እንገባለን። እዛ ከገባንም በኋላ በሩን ለመቀጥ እየሰበሩ ለመስበር ቢታገሉ አልሰበራቸው ስላለ እኛ ከሞት ስንተርፍ ያለን ከልጅነት እስከ እውቀቴ ያፈራሁት ንብረት ከ2 ሚሊዮን ብር በላይ የሚሆን ንብረትና ሀብቴ በእሳት ነዶ በ50 ዓመት ያፈራሁት 17 የልጅ በወለድኩበት አገር ከጎረቤት ድግሱንም መከራውንም ሀዘኑንም እኩል በተካፈልንበት ቆመው እያዩን የገሌ ቤት ይሄ ነው ገሌን ጀምረህ ገለምታው እየተባለ ተቀጠቀጠ። 17 የልጅ ያየሁበት አገር አለማያ ከተማ ነው። ሌላ አገር የለኝም። በኢትዮጵያ ውስጥ አገር ኢትዮጵያ ነች። ይህ ሁላ ንብረት ጠፍቶብን ተቀጥቅጬ ጀርባዬ ባለቤት የሚቻትና እዚህ ቁጭ ብላለች። ህይወታችን ንብረታችንን አይናችን እያየ ሰውነቴ የለም ሰውነቴ እንዳለ ድቅቅ ብሎ አልቋል። ይህን ያህል መንግስት ስንጮህ ምንም ቢሆን ሌሊት በአሁኑ ሰዓት ያሉ ልጆች ህፃናቶች ልጆች አሉ አንተኛለን ብለው እየበረገቡ መጡብን እያሉ አሁን በስቃይ ላይ ያሉን። እንዴት ቆርቆሮ ሲመጣ ንፋስ ያጋጨው መጡብን እኮ የት እንግባ እያሉ በጭንቀትና በውድቀት ላይ እንገናኛለን። አሁንስ እናንተ ደረሳችሁ። ለወደፊቱ ያለን የኑሮ አቋማችን ምንድን ነው? ማን ነው የሚደርስልንም የለም። ምክንያቱም እያየነው የተወሰኑ ግለሰቦች ናቸው ከወታደሮችም የመጡልን አሉ። ግን በይበልጥ እንዴት ተደርጎ አብረን ያሳደግናቸው ልጆች የነሱን ልጆች የነሱ ቤት ይሄ ነው ያውላችሁ ቤታቸው ምቷቸው ገለና አልፈ ገለምታው የምንባልበት ዘመን ላይ ደርሰናል። እግዚአብሔር እኛን የወደፊትም ሆነ አሁን ኑሯችንን የዛሬውን አደራችንን የማናውቅ ስለሆነ መንግስት ለሚደረግልን ጥበቃ ማንኛውም የዓለም መንግስታትም ሆነ ህዝብ ጩሁልን። እኛ ብቻ አይደለም ከአቅም በላይ ነው ነገራችን በእኛ ላይ የደረሰው
ክርስቲያኖች እነማን ናቸው የት ናቸው እየተባልን እየተፈለግን እየታደን ስለሆነ ይህንንም ላናገረን አምላክ እግዚአብሔር ይመስገን ታፍኖ ቃላችን ይጠፋል ብለን ነበር። ምክንያቱም የሚያየን የለም። ቤታችንን ብታውልን ብትጎበኙት ለዓለም ሕዝብ ብታሳዩልን የእኛን ችግር ብታስረዱልን ጥሩ ነበር። ግን ምን እናደርጋለን? አሁንም እግዚአብሔርን የሚመቻቸው ከሆነ ቤታችንን እውልን። እግዚአብሔር እዚህ አድርሶና እናንተንም አምጥቶ ላገናኘን አምላክ እግዚአብሔር የተመሰገነ ይሁን። እንዳንተ ፊት ቆመን ይህን መናገሩ ሀብትና ንብረት ነው። አመሰግናለሁ። አንሰበ ኦሮሞ ከይሳ ዳላዴ ጉዳዴ አን ኦሮሞዳ መቃን ኪያ ዳቆን በለው ተሰማን ጀደማ ከራ አባቲስ ከራ ሃዳ ኪያቲስ ኦሮሞዳ ሃዳ መና ኪያቲስ ኦሮሞዳ ኢሽኒስ አካ ኩታ ከኘቲ ዋኒ ኑረት ቀቀቡ ሰበባ ኦበሌሳ ኬኛ ፎን ኬኛ ዲጋ ኬኛ ለፌ ኬኛ ዱአ አጫሉ ሰበባ ጎዳኒት ኡመታ ኬኛ ረት ሚዳ ገጌሰን ዋኑ ረት ገጌሰን አመዱራሌስ ከረሞቱማት እይኔ ሂመኔ ጅባኔ ሂፈኔ ቴኘ ጅር ኦሮሞን ኤኙ አከታይሌ ወላሌ ጅር አን ኦሮሞ አኩሞ ቤተን kan safuu isaa kabaje kan amantaa isaa kabaje kan abbootii amantaan kabaje kan jiraatu malee nama amantaaniin qaba jedhe nama biyyaaniin qaba jedhe nama naajjeesu nama hin reebu qabeenyaa nama hin barchiisu hin baraaru kanaaf biyya keenyaa keessatti aan ergaa dabarsuun barbaada jiraattoota Amboo keessaa jiran jiraattoota Wallaggaa jiran jiraattoota Arsii jiran jireenya keenyaa dhufanii akka keessa nu haalaalan nu oromummaa keenya waan amantaa keenya hordof ortodoksii waan taane malee waan biratti nurratti gaggeessuu hin danda'a nama ortodoksii ta'e yommuu qabeenya isaa bachiif yommuu isa ajjeef yommuu isa reebne biyya kanaa gadhiisee ni deema jecha kana koroora qaban isaan kanaaf nuti biyya keenyaa tan biyya biraan qabu saba biraan qabu amantaa biraan qabu aan oromoo ta'uudhaaf Abdallaa jedhamuun qabu Muhammad jedhamuun qabu oromoon akka bayin maqaan isaanii beenyaadha abdiisaadha badhaadhaadha kana oromoo kan jennu oromummaa keenyaan wallaalsisanii jiran kanaaf abboonni amantaa abboonni seenaa barsiiftan waan dogongora ummataa keenya keessatti facaaftan oromummaa keenya nu ibsa nuyi akka obboleessaa keenya Hacaalutti dhugaa dubbannee amantaa keenyaaf qoqamnee saba keenyaa qoqamnee biyya kanaa qoqamnee asitti duunaa malee amantaa keenya hin jijjiirru kana caala waan irratti ga'us amantii mana keenya kiristaanni amma duraas waan dabarsee ni beektan jecha keenya amma asirratti dubbannu qabnu hin fednu dubbanne abboonni amantaa waan isarratti qaqqabee ture kanaaf ammas ummanni keenya saba keenya hunoo fira kana qabna ka Finfinneerraa dhufanii nu gaafatan kana caalaa ummanni addunyaallee dhufanii boru nu gaafatan kanaaf hin gaddina hin boo'ina huccuu gurraachaa kana baasa uffata adii uffadha kana caalaa nutti dhufu jira akka inni abboonni amantaa nutti himanitti hoggaa sadii kana keessatti rakkoowwan guguddaa akka dhufanitti abboonni gadaamunitti himi jiran kanaaf hin gaddinu madaa keenyaa fayyeera qabeenya bannee baduu kanaallee harkinee jirra kanaaf isinitti qufneera rabbi isin haa jiraachisu waaqayyoon nu hunda haa dhaabbatu biyya keenya Itoophiyaa salaama haa godhu kanaaf isin irratti madaan keenya fayyee jedheetin ibsa naaf ga'a ሽቶ ተገኝ እባላለሁ የአለማያ 01 ነዋሪ ነኝ 57 ዓመት ተቀምጬበታለሁ ከተወለድኩት ሀገር በላይ እወዳለሁ ንብረትም አፍርቼበታለሁ አግኝቼበታለሁ ከሰውም ጥሩ ፍቅር አለኝ ብዬ ነው የምኖረው እና ምንም በማላሰብኩት በ23 7 ሰዓት ተኩል ላይ
እኔን አይነኩኝም፣ ምንም አይመጣም። ኮምቦልቻ እንዲሆነ ለዘመዶቼ ሳስብ ሳላስበው ከተንበሪው ወዳው ገብቶ ከፍተው ምን አረኳችሁ ማየ፣ ምን አረኳችሁ? ጡቴን አውጥቼ ምን አረኳችሁ? ምን በደልኳችሁ? ከማን ነው ጠብ ያለኝ? እኔ ምን አረኩ? ደሃ ነኝ፣ ምን አረኩ? ተውኝ ስላቸው አንቺ ማንም አይነካሽም ነው ውጪ ብሎ ደረጃ ላይ ነበርኩ። እኔ ከደረጃ ላይ እንደዚህ እጄን አንጠልጥሎ እዛ ቀበር በሳት አታቃጥሉኝ፣ እዚህ ጋር ወድቄላቸዋለሁ፣ እዚህ ጋር አረዱኝ አልኩና መሬት ላይ ዱብ ብዬ ወደቅኩባቸው። አንቺ ማንም አይነካሽም ብሎ ሁለት ሆኖ ያዙና ከአስፋልት ማዶ አወጡ። መኝታ ቤቴን እንደመጡ አንዱ መኝታ ቤቴን አንዱ እዚህ ሳሎን ቤት ቆሜያለሁ። እሱን አርከፈከፈ በሃይላንድ 2 ሊትር ሃይላንድ ይዟል። እባካችሁ ተውኝ፣ ልጆቼ ናችሁ፣ በእጄ የተወለዳችሁ ናችሁ፣ ተውኝ፣ እኔ ለማንም ክፉ አይደለም ተውኝ ስላቸው አንቺም ማንም አይነካሽም፣ እኔም ብታርጉኝ ይሻለኛል እረዱኝ ብዬ ወደቅኩ። ከዛ በኋላም አይኔም ተጨፈነ፣ ጆሮዬም ተዘጋ። ከዛም አላቅም የድንጋይ ውርታ ከላይ ይወርድብኛል። አንድ ደግሞ አክስት መሆናት ልጅ አቅበጠበጠኝ፣ ደከመኝ። በቃ ዛሬ ተነሽ እንውጣ ስትል አልወጣም። እኔ ማንም አይነካኝም እዚህ ሀገር ውስጥ ማን ይነካኛል? እኔ ያለማ የተወለድኩበት በላይ ነው። ሰው የሚወደኝ ማንም አይነካኝም ብዬ እንዳልኳት ውጪ ስትለኝ አልወጣም አልኳት። ነገሩ ሁሉ አለፈ። 7 ሰዓት ተኩል ለ8 ሰዓት ምናምን ሲሆን ነው እሷን ደግሞ ይዘው አንዴ እሳት ውስጥ ያስገቧታል፣ ያወጧታል፣ አንዴ እዛ ያወስዷታል። መሳሪያ አለ፣ ፖሊስ እዚህ ግቢ አለ፣ ይሄን መሳሪያ አምጪ፣ መሳሪያውን አንቺ ይላታል። ምንም እሷና እኔም አልተገናኘን። እሷን እንደገና እዚህ ላይ በሴት መጥቶ እዚህ ጋር ይመቷት። በኋላ እሷንም እኔን እሷም አልተገናኘንም። ከአስፋልት ማዶ ወስደው እኔ ጣሉኝ እዛ። እነሱ ቤቱን ያው እንደገና ያንን ካቃጠሉ በኋላ ጋስ ያልቅባቸው አንድ ልጅ ማለት ተከራይ የእሱም ቤት እንደገና የዚህ ፖሊሱም ቤት እንደገና ግሮሰሪ የምሰራበት ዕቃ ሳይቃጠልላቸው ሲቀር ውስጡ ያለው ቴሌቪዥኑም እቃውንም ድቅቅ አደረጉት። አቦ ረቢ ጃነ ዲሳ ረብ በአመና ነዲሳ ሜሃር በክየ ከነሉይደን የከውሉይደን ላላ ረብ ሶዳና ጀነናት ስንቱ ኑበራት ማላ ቃል አስበነቀሉ ወያያው እንደዛ አረጉን። እንደዚሁ ኮምቦልቻ ነው፣ እዚሁ አገር ልጅ ነኝ። ዘመድ አለኝ፣ ብዙ ዘመድ አለኝ በየቦታው። ማንም እኔ ጥርጣሬም የለኝ። ዱብዳ ከሰማይ ፈጣሪ ያወረደብኝ ለተቀበልኩት እኔም ለእኔ በጎ ነገር ነው፣ መጦራሄ ነው። ምንም የለኝ ብዬ ያጠራቀምኩት የሰራሁትን ወደመ። ለእኔ ደግሞ እሱ ጀሩ መድኃኒዓለም ቦታ ያደርግልኛል። እኔን እንደዚሁ አይተወኝም። ረዳትም የለኝ፣ ምንም የለኝ። የለባሁበት ንብረቴ ዋተክል የሚየገይሳቀሙ ኢልማንክየ አርመክየ ባሴ ነረቢ ጃነኒሳ ኢልማንክየ ስኒ ኢልማንክያ ሚቲ ስኒ ነኔ ሚቲ ስቲ ጉዳርከክየ ነለተኒ ሚቲ ጄኦሶሶሰቡ ስንቱይኑ ጀኒ ነቀላጄ ኩፌ ቢስና ሲንቀሌች በከራ ገበባሰኒ ነደርበኒ አኔ ዋንን ኢሳን ቆደቀቡ ነም ቶቆጂ ሎለቀቡ ነምኒ ነጃለተ ነሙቲዎች ድሪስታቱ ዲላን አከሲ ከላነመ እዩ ከአመድ ሜቆጂ ኛኔ ወላንክየ ማልታቴ ጃርቲን ቱናን እንጀኔ ኦሉማ ወጅ ጅራኑ ሱኑ ማልታቴ ከይነ ከነተ ከመራቱ ከናነ ጨጬ ከነመራቴ ሙጫ ኮባል ደርበኒ akkasitti nam tokko ollaan ka qorqorroo akkasi baqaysanii muranii caccabsessu cufa meedhii isaa namtittiin tun miskiina meedhii isaa naman geessu ollaa keenya nam tokko naan hin jenne yogguu quufan isaanis deeme anis yogguu biitti nagaa taatee poolisiin dhuftee cibcibboota isaanis kutanii anis mana kiyyan galee mana groosarii meeshaan hin hafne kaan hin hafne